ሰላም ጤና ይስጥልን አድማጮቻችን፣ ይህ በሆርን ፍሪኩዌንሲ እየተዘጋጀ የሚቀርብላችሁ ሳምንታዊ ዝግጅታችን ነው። ኤርሚያስ ሙልጌታ ነኝ። እንግዲህ ከጊዜያት ቆይታ በኋላ ደግሞ ወደ እናንተ ተመልሰናል። በብዙ ውጣ ውረድ እንግዲህ ያው ወደ እናንተ ማድረስ የነበረብን ወይ ያስለመድናችሁን ሳምንታዊ ዝግጅቶቻችንን ማድረስ ባለመቻላችን ይቅርታ እንጠይቃለን። አድማጮቻችን እናንተም ትረዱናላችሁ ብለን እናስባለን። አሁን ግን ተመልሰናል ወደ ስቱዲዮአችን። ማይክ ቼክ ብለናል። እንግዲህ እናንተ እንዴት ናችሁ? እንዴት ሰነበታችሁ? እንግዲህ ባሳለፍነው ጊዜያት ምን አዲስ ነገሮች ተከናወኑ? እናንተ እንግዲህ ያው ጊዜው የመረጃ ነው። በጣም በርካታ መረጃዎች እንደምታገኙ ተስፋ አድርጋለሁ። እንግዲህ ይህ ሁሉ ሆኖ ግን አብራችሁን ስላላችሁ በመውጣት መውረዳችንም አብራችሁን ስለተጓዛችሁ በጣም እናመሰግናለን። እንግዲህ ዛሬ ምን ይዘን መጣን የሚለውንም ነገር እንደዚሁ በወፍ በረር ወደ እናንተ አስቃኛለሁ። የሪጂናል ጉዳዮችን በአጠቃላይ ያው ሰሞንኛ ጉዳዮችን ለማንሳት ነው ያሰብነው። ከቀጠናዊ ጉዳዮች እስከ ኢትዮጵያ ያሉትን እንግዲህ ዋና ዋና አንኳር ነጥቦችን እንደዚሁ ለማንሳት እንገደዳለን። በተለይም ደግሞ በኬንያ እንግዲህ ያው የምክክር ጉባኤ ለማካሄድ ዳርዳር እየተባለ ነው። በቀጣይ እንግዲህ በጥቂት ቀናት ውስጥ ወደ ምክክር ይገባሉ። ምን አይነት ነገር ሊሆን ይችላል የሚለውንም እንደዚሁ እናያለን። ወደ ኬንያም በነገራችን ላይ ወደ ኬንያም ጎራ ብዬ ነበረ። እንግዲህ እዛም ያለውን ነገር ከዚሁ ጋር አያይዤ ወደ እናንተ የተወሰኑ መረጃዎችንም ለማድረስ እሞክራለሁ። ሌላ ወደ ኤርትራ የሚወስደን መረጃም ነው። በነገራችን ላይ በጣም ይቅርታ ድምፄ በጣም የተለየ ሊሆን ይችላል። አሁን በጉንፋን እንግዲህ ተጠቅቻለሁና እሱንም እንግዲህ ታሳቢ ታድርጉልኝ ዘንድ በትህትና ጠይቃለሁኝ። አድማጮቻችን ወደ ኤርትራም እንደዚሁ የሚወስደን መረጃ ይኖረናል። በተለይም ደግሞ እንግዲህ እያደገ እየጎመራ የመጣው የኤርትራ እና የምዕራቡ ዓለም ግንኙነት በጣም ከፍተኛ አይነት ትኩረት ስቧል። በተለይም ደግሞ የፖለቲካል ኮሜንታተርስ ምናምን በጣም በብዙ እያዩት ብዙ ትንታኔዎችንም እንደዚሁ እየሰጡበት እንደሆነ ይታያል። እሱም አንደኛው ነጥባችን ይሆናል። ከዛም ደግሞ ወደ ኢትዮጵያ ሄደን እንግዲህ የምክክር ኮሚሽኑን በሚመለከትም እንደዚሁ እየተሄደ ያለበትንም ነገር እንደዚህ ወደ እናንተ ለማቅረብ እንሞክራለን። ከዛ ባለፈ እንግዲህ የቀድሞ ጀነራል እንግዲህ ማለት ይሻል ይሆን አላቅም፣ ብቻ የአሁኑ የኢትዮጵያ አምባሳደር በኬንያ አምባሳደር ባጫ ደበሌ ኢንተርቪውም እንደዚሁ እናነሳለን በወፍ በረር። ከዛም ደግሞ አንድ መረጃ ወጥቷል። እሱም ደግሞ ምንድን ነው? የፌዴራል መንግስት ከህወሀት ባለስልጣናት ጋር ውይይት መጀመራቸውን እንደዚሁ የሽምግልና ሂደት መጀመሩ እንደዚህ በአንዳንድ ስፍራዎች ላይ ይጠቀስ ይገኛል። ነገር ግን ይህንን በሚመለከት እንደዚሁ መረጃዎችን ወደ እናንተ እናደርሳለን ማለት ነው። ትንታኔያችንንም እንደዚሁ አያይዘን እናቀርባለን ማለት ነው። ወደ መጀመሪያውና የሪጂናል ጉዳዮች ስናልፍ እንግዲህ ወደ ኬንያ እንዳልኳችሁ በኬንያም ሰሞኑን ሳምንታት ቆይታ አድርጌ ነበረ። እዛ እንግዲህ ያው በዚህ አጋጣሚ መናገርም ወይም ደግሞ የታዘብኩትንም እንደዚሁ ለመናገር ወደ እናንተ እሞክራለሁ። በተለይም ደግሞ ኬንያውያን ኢትዮጵያን እንደዚሁም ደግሞ የወቅቱን ጠቅላይ ሚኒስትር አብይ አህመድንም በሚመለከቱበት ሌንስ ያወሯቸው ሰዎች በጣም አድናቂያቸው ናቸው የጠቅላይ ሚኒስትር አብይ አህመድ። በነገራችን ላይ በተለይም ደግሞ ከግድቡን መጨረስ ጋር ተያይዞ ያለውና የነበረውን ዓለም አቀፋዊ ጫናን ተቋቁማ ኢትዮጵያ በጣም ከፍተኛ የአፍሪካን ትልቁን ግድብ ጨርሳለች እና እናንተ በጣም ልትኮሩ ይገባችኋል የሚሉን በጣም በርካታ ኬንያውያንን አግኝቻለሁ እና ገርሞኛል። በዚህ ያለ ከታክሲ አሽከርካሪዎች ጀምሮ እስከ በተዋረድ የተለያዩ ደረጃ ላይ የደረሱ ኬንያውያን የድሮ ደረጃ ላይ ያሉ ኬንያውያን በጣም ይህን ጉዳይ ሲያነሱና ሲያደናንቁት ተመልክቻለሁ። ይህ በጣም እኔም እንደ ኢትዮጵያዊነት በጣም ትንሽ ደረቴንም ነፋ አድርጌያለሁኝ። ያው
የውስጣችንን በውስጣችን ይዘን ብቻ ብዙ አይነት እንደዚህ አይነት ሙገሳ ሲቀርብ ደስ ይለናል እና እሱም አንደኛው ትዝብት የነበረ ኬንያውያን ያው እንደምታውቋቸው በጣም በመብታቸውና በእንግዲህ በፍሪደሞቻቸው በእነሱ የሚደራደሩ ሰዎች አይደሉም፣ ህዝቦች አይደሉም እና የተለያዩ አይነት ሀሳቦችን አስተያየቶቻቸውን ስለ መንግስቶቻቸው ስለ መንግስታቸው ሳይቀር በግልጽ ነው የሚናገሩት እና ያው ያወሯቸው ግለሰቦች እንደዚህ ኢትዮጵያን ከማድነቅ ጎን ለጎን እናንተም እንደዚሁ ደህና መሪ አላችሁ እኮ በተለይም ደግሞ በዲሞክራሲው ዘርፍ ብዙ እንግዲህ ዲሞክራሲ እያበበ እንዲሄድ እየሰሩ ይመስለኛል የሚል ሀሳብም እንደዚህ ሰንዝሬላቸው ነበርና በጣም በሚገርም ሁኔታ ሁሉም ተመሳሳይ አይነት ምላሽ ነበር ሲሰጡ ነው የነበረው። እንዳታስበው ከውጭ የሚታይ ሊመስል ይችላል። ነገር ግን ኬንያ ውስጥ ምንም አይነት የዲሞክራሲ ስርዓት ወይም አሰራር ዲሞክራሲ እየተተከለ ወይም እያደገ ነው ለማለት ቀርቶ ዲሞክራሲ ገና አልታሰበም ኬንያ ውስጥ የሚል በጣም ጠንካራ አስተሳሰብ ጠንካራ አስተያየትም እንደዚሁ ሲሰጡ ተስተውሏል። ከዛ ባለፈ ግን ኬንያ በጣም መብላት መጠጣት የሚወዱ መጨፈር የሚወዱ ህዝቦች ናቸው። ይህን እንግዲህ በጉዞ ማስታወሻ በሆርን ፍሪኩዌንሲ ላይ ለማስነበብ ሞክራለሁ። ያኔ እንግዲህ ሌላውን ማህበራዊንም ኢኮኖሚውንም እንደዚሁ ቱሪዝሙንም በሚመለከት በስፋት የዳሰስኩበት ይኖራል። ወደዛው እንግዲህ ንባቡን በቅርቡ ሲታተም እንድታነቡት በጣም በጣም በአክብሮት እጠይቃለሁ አድማጮቻችን። ሌላው እንግዲህ የኬንያ ወቅታዊ ጉዳይ ምንድን ነው ስንል የብሔራዊ ምክክርና ውይይት ለማድረግ ታስቧል። ዊሊያም ሩቶ እንግዲህ በቅርቡ አናውንስ አድርገዋል። በቀጣይ ሊደረግ ስለታሰበው እንግዲህ በዚሁ የኦገስት ወር ሊደረግ ስለታሰበው የናሽናል ዲያሎግ እንግዲህ ይፋ አድርገዋል ማለት ነው። ኬንያም ይህን በጣም በስፋትና በጉጉት የተጠባበቀች ትገኛለች እንደ ሀገር ማለት ነው። በነገራችን ላይ ይህ የመጀመሪያቸው አይደለም ለኬንያውያን። ናሽናል ዲያሎግ አሁንም አለ። በነገራችን ላይ በ2023 ተጀምሮ የነበረው በሩቶ እና በራይላ ኦዲንጋ መካከል ወይም በሁለቱ ጎራ መካከል ተጀምሮ የነበረው ይህን አይነት ውይይትና የናሽናል ዲያሎግ አልተቋጨም። በወቅቱ በእርግጥ ተጀምሮ በነበረበትም ወቅትና ሂደቱ እየተከናወነ በነበረበት ጊዜ የኦዲንጋ በተወሰነ መልኩ ወደ መንግስት አጋድሏል የሚሉ በእርግጥ ደጋፊዎቹ የኦዲኤም የኦሬንጅ ዲሞክራቲክ ሙቭመንት ደጋፊዎችም እንደዚሁ ወደ መንግስት አጋድሏል ባባ እንደሚሏቸው ይታወቃልና ባባ ክዶናል የሚሉም ወጣቶችም እንደነበሩ የሚታወስ ነው እና በወቅቱ ይህ ዲያሎግ እየተከናወነ እንኳ በነበረበት ጊዜ የኦዲንጋ ትንሽ መለሳለስ በእርግጥ ሂደቱን እንዲለዝብ አድርጎት ነበረ። ኦፍኮርስ መንግስት እንደዚህ አይነት ነገሮችን በራሱ ተነሳሽነት ሊቀጥል ይችላል ተብሎ የማይታሰብ ነው። በወቅቱ ይህ ነገር ተለሳልሶ ነበረ። በመሀል ያው እንግዲህ ኦዲንጋም ለህልፈት ተዳረጉ። በዚህም ምክንያት እንግዲህ ተቀዛቅዞ ነበረ። ሂደቱም ብዙ ባለቤት አልባም ሆኖ ነበር። ነገር ግን አሁን ኬንያ እንግዲህ አጀንዳ 2030ን በሚመለከት እንደዚሁም ደግሞ መተካትም ካለበት እንዲተካ እንደዚሁም ደግሞ ስለ ወቅታዊ የኬንያ ጉዳይ መጻኢ የኬንያ ጉዳይና ሀገር ስለማስቀጠል በጣም ትላልቅ ሀሳቦች ነው እየተነሱ የነበረውና የሚነሱትና እንግዲህ እንደ መንግስት እንደ ሀገር እንደ ህዝብ በጣም ብዙ ነገሮችን ተስፋ አድርገው ወይም ሰንቀው እንደሚያከናውኑ ከወዲሁ እንግዲህ ዝግጅት እየተደረገም ይገኛል ማለት ነው። ኬንያ በዚህ ጉዳይ የምትታማ ሀገር አይደለችም። በጣም ብዙ የሚያስቀና የዲሞክራሲ አካሄድ እንዳላቸው በስፋት ይታያል። ህዝብም መብቱን ለማስከበር ወደኋላ የሚል አይደለም እና እንግዲህ ይህ ደግሞ እንዲሳካላቸው እንዲሰምርላቸው እንመኛለን ማለት ነው። ኬንያ በጣም ብዙ አሁን ከጊዜ ወደ ጊዜ በተለይም ደግሞ የኢትዮጵያ ከገባችበት የዓለም አቀፍ የዲፕሎማሲ መድረክ ላይ ኢትዮጵያ በጣም ከገባችበት አጣብቅኝ ጋር ተያይዞ ኬንያ በጣም ካፒታላይዝ እያደረገችው ይመስለኛል እና ያን አድቫንቴጅ እየወሰደች ይመስላል እና አንከር ስቴት እስከ መባል ደረጃ ነው የቀጠናው
ወደ መሆንም እንደዚሁ እያደገች እየጎለበተች ያለችም ሀገር ናትና እንግዲህ ኬንያ መልካሙ እንዲገጥማት እንመኛለን ማለት ነው። ከመሸጋገሪያ በኋላ ደግሞ ተመልሰን ወደ እናንተ እንገናኛለን። ተመልሰናል አድማጮቻችን። እንግዲህ ያው የኬንያን ጉዳይ ካነሳንና ከደመደምን በኋላ ደግሞ ወደ ኤርትራ እንሻገራለን። የኤርትራ እንግዲህ መግቢያችን ላይ እንዳልነው ከምዕራቡ ዓለም ጋር ያላት ግንኙነት በጣም በእጅጉ እየጠነከረ እየጎመራ አንዱ ባንዱ ላይ ነው በጣም ተስፋ እየተጣለበት እንደመጣ እንደዚሁ መረጃዎች እና ሁነቶችም ያሳያሉ። በጣም ፈጣን የሆነ ግንኙነት እየታየ እንደሆነም እንደዚሁ ማስገንዘብ ያስፈልጋል። በርካቶቻችንም እንደዚሁ እንደምንረዳው የአሜሪካ መንግስት አሁን ያለው የአሜሪካ መንግስት እንደዚህ አይነት እርምጃዎችን ሲወስድ በተለይም ደግሞ እንደዚህ ከሰሃራ በታች ላሉ ሀገራት እና በኢኮኖሚ አቅማቸውም እንደዚህ ደከም ብለዋል ተብለው ለሚታሰቡ ሀገራት ያለው ትኩረትም ብዛም እንዳልሆነ፣ ምክንያቱም አሁን ያለው የአሜሪካ መንግስት ስሪት ትራንዛክሽናል ነገር ነው እና ብዙ አይነት ነገሮችን ከማየት ጥቅምን ከማስላት አንጻር እየታየ እያካሄደ የሚገኘውን ይህን ግንኙነቱን እንግዲህ አሁን ደግሞ ከኤርትራ ጋር አድርጓልና ይህ ያልተለመደ ነው። ብዙ አይነት ኦፍኮርስ ከጀርባው ብዙ ነገሮችን ያዘለ ሊሆን ይችላል። የኤርትራን ወዳጅነት ከመፈለግ ባለፈ ግን ምን አይነት አጀንዳ አንግቦ እየተንቀሳቀሰ ወይም ደግሞ እየተከወነ እንደሆነ እንደዚሁ ሊጤን የሚገባውም ነገር እንደሆነ ያስታውቃል። ነገር ግን አንድ ነገር ማንሳት ግን እዚህ ጋር ያስፈልጋል። በተለይም ደግሞ የሆርሙዝ ጉዳይ እና በሆርሙዝ ዙሪያ ያለው ቴንሽን በጣም እየጋለና ለዓለም በጣም ትልቅ ትምህርት ሰጥቶ ካለፈ በኋላ ዓለም ሌላ አማራጭ እየፈለገ ይመስላል። በተለይም ደግሞ የሀያላን መንግስታት ሌሎች ስፍራዎችን፣ ሌሎች መተላለፊያ ኮሪዶሮችን፣ ሰርጦችን ቀድሞ ለመያዝና ለመንገስ እሽቅድምድም ላይ የሆኑ ይመስላል ብለን ከዚህ ቀደም መናገራችን የሚታወስ ነው እና አሁንም የባብል መንደብን በሚመለከት እንግዲህ የዓለም ሀያላን ሀገራት አይናቸውን የጣሉበት ከዚህ በፊትም በእርግጥ ለዘመናት ጥለውበት የነበረው ስፍራ እንደሆነ የሚታወስ ነው እና አሁን ደግሞ ከኢራን ጦርነት በኋላ የሆርሙዝ መዘጋትና ዓለም ንግድ ምህዋር ላይ የፈጠረውን ጫና ያው የሚታወስ ነው እና ለዛ ደግሞ በጣም ከፍተኛ ትምህርት እንደወሰዱ እረዳለሁ። ሰው ከዚህ ጋር በተያያዘ ሌላ አማራጭ መንገድ፣ አማራጭ መተላለፊያ፣ አማራጭ መተንፈሻ አካባቢ ማየት እና እንግዲህ እንደ አማራጭ መውሰድ የሚፈልጉበት ሌላኛው እንግዲህ እርምጃቸው እንደሆነ እረዳለሁ። ሰው ከዚህ ጋር ተያይዞ ኤርትራ ደግሞ የቀጠናው የባቤል መንደብ ቀጠና በጣም ሁነኛ አራጊ ፈጣሪ ስፍራ እንደሆነች እንደዚሁ የሚታወስ ነው። ከዚህ ጋር በተገናኘ እንግዲህ ኤርትራ ጋር የሚደረገው ግንኙነት በነገራችን ላይ በቀጣይ ሳምንት የአሜሪካ እና የአውሮፓ ህብረት ልዑካን ወደ አስመራ ይጓዛሉ። በጉብኝታቸውም ወቅት ደግሞ ከፕሬዚዳንት ኢሳያስ ጋር እንደሚገናኙ እንደዚሁም ከሌሎች ታላላቅ የሀገሪቱ ባለስልጣናት ጋር ሹመኞች ጋር እንደሚገናኙ እንደሚወያዩ እና የውይይታቸው ርዕስ ደግሞ በቀጠናዊ ጉዳዮች ዙሪያ እንደሚሆን ከወዲሁ አማካሪ ይገኛል። በነገራችን ላይ ይህ ውይይት ከሳምንታት በፊት ማሳድ ቦሎስ የአፍሪካና የአረብ ጉዳዮች አማካሪ በዲፓርትመንት ኦፍ ስቴት በካይሮ በተገኙበት ወቅት ከኤርትራ ውጭ ጉዳይ ጋር እንደዚሁ ሚኒስትር ጋር ውይይት አድርገው ነበረ እና የዛ ውይይት ቀጣይም ሊሆን እንደሚችል እንደዚሁ ደግሞ እየተነገረ ይገኛል። በነገራችን ላይ የነዚህ ውይይቶች እና በተለይም ደግሞ የቀጠናዊ ጉዳዮች እንደ አጀንዳ ወይም ደግሞ ቀጠናዊ ጉዳዮችን እንደ አንድ ነጥብ እና እንደ አንድ ዋነኛ ሀሳብ ተደርጎ ውይይት የሚካሄድ ከሆነ ኢትዮጵያ በዚህ ጉዳይ ላይ ልታደርግ ያሰበችው ወይም እየወሰነችው ያለችው ጉዳይ በእርግጥ አዋጭ ነው ወይ የሚለውንም ነገር እንደዚሁ ካልኩሌት ሊደረግ እንደሚገባ
ማስታወስ ያስፈልጋል። ምክንያቱም ቀይ ባህርን በሚመለከት ነው እንግዲህ ታርጌት እየተደረገ ያለው ቢካዝ እዛ አካባቢ ያለውን በጣም ከፍተኛ የኮስት ላይንን የኤርትራን ኮስት ላይን ለመጠቀም እንደዚሁ አይናቸው እንዳሳረፉበት ማሳያ ነው የሀያላን ሀገራት። ስለዚህ ካላት ማዕድን ምክንያቱም ዓለም አቀፍ ግንኙነቶች ወይም ደግሞ የዓለም አቀፍ የዲፕሎማሲ ግንኙነቶች ወዳጅነቶች የሚጠነክሩት ምን አለህ በሚል ላይ የተመሰረተ ነው። በሰጥቶ መቀበል እንደሆነ መርህ እንደሆነም ይታወቃል እና ኤርትራ ለዘመናት ዝግ አድርጋ የነበረችውን ያን በሯን ለምዕራቡ ዓለም በድፍረት መክፈት አሁን በጭላንጭል የተከፈተ ቢመስልም ነገር ግን ከዚህ በኋላ ኦፍኮርስ እያደገ እንደሚሄድ ይጠበቃል እና እየከፈተች ያለችበት በር በእርግጥም ኢትዮጵያን በጣም ከፍተኛ ዓለም አቀፍ ጫና ሊያደርስባት እንደሚችል ቢካዝ ኢትዮጵያ አሁን ከአሰብ ወደብ ጋር ከቀይ ባህር አክሰስ ጋር በተገናኘ እያራመደች ያለችው ሀገራዊ አጀንዳ በዓለም አቀፍ መድረክ ላይ በጣም በክፉ ሊያስነሳት ሊያስወግዛት እንደሚችልም እንደዚሁ መታየት ያስፈልጋል ማለት ነው። ምክንያቱም እንግዲህ ዓለም አቀፍ ግንኙነቶች አንድም በተለይም ሀያላን ሀገራትን ወደ እነዚህ ሀገራት ታዳጊ ሀገራት ሀያላን ሀገራትን የሚስቡበት አንደኛው እንግዲህ የተወሰኑት መሳቢያ ምክንያታቸው አንደኛው ማዕድናቸው ነው። ሁለተኛ እና ትልቁ የባህር በራቸው ነው፣ ኮስት ላይ ናቸው ነው። ሶስተኛ በጣም ስትሮንግ የሆነ የዲፕሎማሲ ግንኙነታቸው ነው። ኢትዮጵያ ላለፉት ዓመታት ሶስተኛውን በተለይም ደግሞ ከፍተኛ የዲፕሎማሲ ግንኙነት እና በቀጠናው ያላት ስትራቴጂክ የሆነ ጠቀሜታ ዓለም አቀፍ ሀገራትን የምዕራቡንም የምስራቁንም መድረክ አንድ ላይ በመያዝ አስታሞ በመያዝ የአረቡንም ጭምር አስታሞ በመያዝ ስትቀጥል የነበረችበት ወይም ስታስኬደው የነበረ ግንኙነት ነው የነበረው ያለፉት ዓመታት ማለት ነው። አሁን ያ ጉዳይ የሆነ አይመስልም። በጣም በብዙ ጫናዎች ከግራም ከቀኝም እየደረሰባት እንደሆነ ይታወቃልና ኤርትራ ደግሞ በማዕድንም እንደዚሁም ደግሞ በኮስት ላይንም በተለይም ደግሞ በአቤል መንደብም በሚያዋስነው ኮስት በጣም ከፍተኛ ሲግኒፊካንስ ስላላት ዓለም አቀፍ ሀያላን ሀገራትን ያው እንግዲህ ወደ ራሷ የመሳብ ችሎታ ኖራት ወይም እድል ገጥሟታል ማለት ነው። ይህ እድል ባለበት ሁኔታ ኢትዮጵያ ቀይ ባህርን ወይም ደግሞ የአሰብ ወደብን ለመውሰድ ወይም ደግሞ ለማግኘት የሚደረገው ጫና በእርግጥ ቀጥተኛ ውጊያ ወይም ደግሞ ቀጥተኛ ውጊያ እንኳ ባይሆን ቀጥተኛ ጫናው ከዚህ በኋላ ወይም መላተሙ ሊሆን የሚችለው ከኤርትራ ጋር ብቻ እንዳልሆነ ግን የኢትዮጵያ መንግስት በውል የሚረዳው ይመስለኛል እና ይህ ካልሆነ ግን በጣም ከፍተኛ ዋጋ እንደ ሀገር ልንከፍል እንደምችልም እንደዚሁ ማሳየት ያስፈልጋል። ሰው የኤርትራ ጉዳይ ከዚህ በኋላ የኤርትራ ጉዳይ ብቻ ሆኖ አይቀጥልም በነገራችን ላይ። ስለዚህ ኢትዮጵያ እንግዲህ የምታራምደውን ጫናም ሊሆን ይችላል አላቅም፣ ኦር ደግሞ የሚታሰበው በቀጣይ ኢትዮጵያ ላደርገው ይችላለሁ ብላ ያሰበችውን የተለመችውን ነገር ሁሉ ከዚህ አንጻር ካልኩሌት ማድረግ እንዳለባት ግን መዘንጋት የለበትም ማለት ነው። ይህ እንግዲህ የቀጠናው ጉዳዮችን የምናይበት የምንተነትንበት አንደኛው ፖርሽናችን ነው። ሶ ወደ ቀጣይ በተለይም ደግሞ የኢትዮጵያን ጉዳይ ወደ ያዝንበት አጀንዳችን እናልፋለን ማለት ነው። በተለይም ደግሞ የኢትዮጵያ የምክክር ኮሚሽን አሁን ያው እንግዲህ ለሳምንታት አንድ ስፍራ ላይ እንግዲህ በርካታ በሺዎች የሚቆጠሩ ተወካዮችን ከተለያዩ የህብረተሰብ ክፍልና ክልል ከኢትዮጵያ የትኛውም አቅጣጫ መጥተው በአዲስ አበባ እየመከሩ ይገኛሉ። ዊች ኢዝ ናይስ። በጣም እኔ እንደ ግለሰብ በግል ደረጃ ተስፋ ጥዬበት ነበር። እኔ አንድ ያው አድማጮቻችን እንድትረዱኝም እኔ እንደ ግል የምፈልገው ነገር ምንድነው፣ በጣም ጥቂት ጭላንጭል ኦፍኮርስ የብዙ ኢትዮጵያውያንም ነው፣ ጥቂት የተስፋ ጭላንጭል ሳይ በጣም አግዝፌ እመለከታለሁ። ቢከስ ለሀገር ለኢትዮጵያ በጣም ትልቁን ተስፋ ስለምመኝላት ማለት ነው። እና በተወሰነ መልኩ ያው ሂደቱ እንኳ እየታወቀ ትልቅ ተስፋ ሰጥቼው የነበረው ሁኔታ ነበረ በዚህ ምክክር። ነገር ግን አሁን የሚሆን እስከማይመስል ድረስ በርካታ ነገሮች እየተበለሻሹ እንደሆነ መረጃዎችን ለዝግጅት ክፍላችን የሚያደረሱን ሰዎች ከተወያዮችም እና ማለት አንድ ሁለት ተወያዮች ብቻ አይደሉም እና በጣም በብዙ ያናገርናቸው ተወያዮች ለዝግጅት ክፍላችን ያደረሱት መረጃ በጣም በእጅጉ ልብ የሚሰብርና ተስፋ የሚያስቆርጥ እንደነበር አይቻለሁና ይህ ራሱ በጣም ትልቅ ለልብ
ከባድ እንደሆነ እረዳለሁ። በተለይም ደግሞ የሀገርን መልካምነትና የነገን ለሀገር መቃናት ለሚመኝ ሰው ይህ በጣም እጅጉ ልብ የሚሰብር ሆኖ አግኝቼዋለሁ። ይህ የምክክር ኮሚሽን እንግዲህ በሳምንታት ውስጥ በርካታ ጉዳዮችን እያነሳ ውይይት እያደረገ እንደነበር የሚታወስ ነው። ነገር ግን የውይይቱ መንፈስ መቀየር የጀመረው ግን ብዙም ሳይኬድ ነው። አንዱ በአንዱ ላይ ጫና ለማሳደር ከመንግስት ተወካዮችም ሳይቀር ከፓርቲ ተወካዮች ሳይቀር እንደዚሁም ከብሔር ተወካዮችና ከሃይማኖት ተወካዮች የመደራጀትና አንዱ በአንዱ ላይ የማሴር ቡድን የመያዝ ወገን የመያዝ አይነት አካሄድ እየተሄደ እንደነበር መረጃዎች እየወጡ ነው። በእኛም በሰፊው ያጋራ ነው መረጃም እንደነበር የሚታወስ ነው። አንብባችሁት ሊሆን ይችላል ብዬ አስባለሁኝ ተከታታዮቻችን። ይህ የሚሆነው በነገራችን ላይ እንዲያው ወደ መረጃዎች እንለፍና መጀመሪያ ይህ መረጃ እንዲወጣ ወይም ደግሞ ሲጀመር ስልክ ይዘው እንዲገቡ አይፈቀድም። ማንም ተወያይ ወይም ደግሞ በምክክሩ ሂደት ላይ የሚሳተፍ የትኛውም ሰው። ነገር ግን እንደዚህ አይነት መረጃዎች የሚወጡት ወይም ደግሞ ምስጢራዊነታቸው እንዳይጠበቅ የሚያደርግበት አንደኛውና ዋነኛው ምክንያት አኩራፊ ቡድን አለ ማለት ነው። አኩራፊ ቡድን ሲኖር ሚስጥር መሆኑ ይቀራል። ከዛ በኋላ ለተለያዩ ሰዎች በዙሪያቸው ላሉ ሰዎች ለሚዲያዎች እያሾለኩ መረጃዎችን የመስጠትና ከዛ በኋላ በሶሻል ሚዲያ በርካታ አይነት መረጃዎች ተሰነጣጥቀው ሌላ አውድም ይዘው እንዲሰራጩ ያደርጋሉ ማለት ነው። በእርግጥ እየወጡ ያሉ መረጃዎች ራሱ ኮሚሽኑ መግለጫ ከመስጠቱ አስቀድሞ ሲወጡ የነበሩ መረጃዎች ምንም አይነት ስህተት ያልነበረባቸው እንደነበሩ ግን በኋላ ላይ ለማረጋገጥ ችለናል። ሲወጡ የነበሩት በውስጥ ይደረጉ የነበሩ ጫናዎች እንደዚሁም ደግሞ የስነ ምግባር ጉድለቶች በእርግጥም በኋላ እንግዲህ የምክክር ኮሚሽኑ ኮሚሽነር መስፍን አርአያ በሰጡት መግለጫ አረጋግጠዋል። ይህ እንግዲህ መረጃ ኦልሬዲ ቀድሞ ወጥቷል፣ በማህበራዊ ሚዲያ ላይ ተበትኗል። በነገራችን ላይ በማህበራዊ ሚዲያዎች የሚበተኑ በሚዲያዎች የሚሰሩ መረጃዎች በሙሉ የውይይት መንፈስን እንግዲህ ከመቀየርና ወዳልሆነ አቅጣጫ ከመምራት አንጻር በጣም ሚናቸው ጉልህ እንደሆነ እንደዚሁ ሊታይ ይገባል። በነገራችን ላይ እንግዲህ ስለ ምክክርና ስለ ውይይት በተለይም ደግሞ ኢትዮጵያ በጣም ብዙ ስብራቶች አሏት ይላሉ ጠቅላይ ሚኒስትር አብይ አህመድ በቅርቡም እንደዚሁ በሰጡት መግለጫ ቃለ ምልልስ እንደዚሁ በኢትዮጵያ ጉዳይ የታሪክ ጠባሳዎች ላይ እንድንወያይና እንድናክም ወደፊትም ኢትዮጵያ እንድናሻግር እንድናስቀጥል የሚሉ መረጃዎችን ንግግሮችን ሲያደርጉ አስተውያለሁ፣ ተረድቻለሁም እና በእርግጥ እስኪ ወደ ኋላ እንሂድና ሀገርን ያስቀጠሉ የናሽናል ዲያሎጎችን ወይም ደግሞ ብሔራዊ ምክክሮችን በሚመለከት ከቅርብ ጊዜው እንኳ እርሳቸው ጠቅላይ ሚኒስትር አብይ አህመድን በወጣትነት ጊዜያቸው ሰላም ለማስከበር በሄዱበት የሩዋንዳን ጉዳይ የምናንሳ። በወቅቱ እንግዲህ በነገራችን ላይ በአንድ አዳራሽ ወይም ደግሞ በአንድ በጣም ትልቅ ጉባኤ አይደለም የሩዋንዳ ጉዳይ ሶልቭ የተደረገው። በነገራችን ላይ በጣም በብዙ የተቋሰለ ሀገር ነው ሩዋንዳ። ኢትዮጵያ እንመርምረው ከተባለ ከሩዋንዳ ጉዳይ የሚያንስ አይደለም። ከሩዋንዳ ጉዳይ የሚያንስ አይደለም። መጪውም የሩዋንዳን እጥፍ ላለማስከፈላችን ምንም ምክንያት የለንም። በነገራችን ላይ እውነት መወያየት ስለሚኖርብን ነው አሁን የምናነሳው እና ከ1998 እስከ 1999 በፈረንጆች አቆጣጠር ማለት ነው ቪሌጅ ኡርጉዊሮ ኮንሰልቴሽንስ የሚባል ተካሂዶ ነበረ። በነገራችን ላይ ይህ የላይኛው መደብ ተወያዮች ሲወያዩበት የነበረው አካሄድ ነው። በወቅቱ እንግዲህ የቀድሞ አመራሮችን ጨምሮ ሴቶች አርፒኤፍ ፖለቲሻኖቹ ከአርፒኤፍ ፓርቲም እንደዚሁ ፖለቲሻኖች እና በርካታ አባላትን ያሳተፈ ውይይት ለ1 ዓመት ተካሂዶ ነበረ በሩዋንዳ በተለያዩ አካባቢዎች ማለት ነው። ለ1 ዓመት ተከናውኖ የውይይታቸው አጀንዳ ደግሞ በቃ ያለፉ ሁነቶችን እንደዚሁ በግልጽ ተወያይተው ዛሬ ላይ ያለውን ነገር መክረው ነገ ሩዋንዳ ምን መምሰል ይኖርባታል የሚለውንም በዛው
በአንድ ዓመት ቆይታቸው ውስጥ ተወያይተው ጨርሰዋል። ከዛ በኋላ በ2000 የመጀመሪያዎቹ በፈረንጆች የ2000 መጀመሪያዎቹ ዓመታት እንደዚሁ ደግሞ ጋካካ የሚባል ሌላ ኮሚኒቲ ደግሞ እንደዚሁ እንትን ብለዋል መስርተው ነበረ። ይሄም ደግሞ በተለያዩ አይነት መንደሮች በታችኛው ሌቭል ወርደው እንደዚሁ ውይይት ተደርጎ ነበረ። ለአመታት ነው ይህም የተከናወነው። በነገራችን ላይ በህገ መንግስታቸውም ናሽናል ዲያሎግን እንግዲህ አቋቁመዋል። እንግዲህ የናሽናል ዲያሎግ አጀንዳ ማሰባሰብ ምናምን የሚል የበርካታ ዓመታት የኛውን ማለት ነው እና ሁለት ጊዜ በህዝብ ተወካዮች ምክር ቤት የስራ ዘመኑ እስኪራዘምለት ድረስ አጀንዳ ማሰባሰብ እንደዚህ እንደዛ እያሉ በጣም በርካታ ነገሮች ሲሰራ እንደነበረ የሚታወስ ነው። ነገር ግን በኋላ ላይ አምጥቶ አንድ አዳራሽ ላይ ብቻ በማድረግ ነው ነገሮችን ለመፍታት የተካሄደው። አሁንም ታችኛው የህብረተሰብ ክፍል ያልደረሰበት በዋናነት ደግሞ ነፍጥ አንግበው በበረሃ የሚገኙ በጫካ አሁንም ከመንግስት ጋር እየተወያዩ በነገራችን ላይ ኢትዮጵያ እየመከረች ነው፣ ኢትዮጵያ እየተወያየች ነው፣ ስልጡን አካሄድ እያደረግን ነው፣ የሰለጠነ የግጭት አፈታት ስርዓትን ተግባራዊ አድርገናል እየተባለ ለዓለም አቀፍ ለኢንተርናሽናል ለዲፕሎማት ኮሚኒቲው እንደዚሁ እየጎረርን ባለንበት ሁኔታ በትግራይም በአማራም በኦሮሚያም በጣም ከፍተኛ ደም አፋሳሽ ግጭቶች እየተከናወኑ ነው ያሉት። በሱዳን ድንበር በቅርቡ የተከናወነውን አዲሱን ግጭት የምናስታውሰው ነው። ግጭት የጠፋን ይመስል ጦርነት የናፈቀን ይመስል ማለት ነው። እና ይህ በሆነበት ሁኔታ ናሽናል ዲያሎግ ማድረግ በራሱ ነው ዘበት እስኪመስል ድረስ በጣም ላይ የሆነ እና ጀስት ይሁን ይደረግ ቦክሶችን ቲክ እናድርግ እስከ መባል ደረጃ የሚደርስ እና የሚያስመስል ነው እና ሩዋንዳ ግን ከዚህ በተቃራኒው ነበር አድርገው የነበረው። አሁን ያለውን የሩዋንዳን የሀገራዊ ወይም ደግሞ ሀገረ መንግስት ግን ማየት እንችላለን በምን ላይ እንደተገነባ። ምክንያቱም ያን የመሰለ ዓለም በጣም ወጥቶ ያወገዘበት አሁንም ድረስ ሩዋንዳ ሲታሰብ ከዛ አይነት እልቂት ጋር አሶሺየት እስኪደረግ ድረስ የተፈጸመ ያ ድርጊት አሁን ያ ሁሉ ተረስቶ እንደ ሀገር መቆም ያለፉበትን ቫይረሱ እንኳ እንዳይደገም ግን ኔቨር አጌንን እኮ በጣም በብዙ ካምፔን የተሰራበት እንትንም ነው እንቅስቃሴም ነበር እና ያ እንዲሆንና ሀገር እንድትቀጥል ግን ሩዋንዳዎች በጣም በብዙ ለፍተዋል፣ ጥረዋል፣ ግረዋል። ኢትዮጵያ ግን በእርግጥ የብሔራዊ ምክክሩ ኢትዮጵያን ያለባትን ችግሮች ይፈታል ወይ እንዲያው እናስቀጥል እስከተባለ ያስቀጥላል ወይ ቢባል እንግዲህ በብዙ መመዘኛዎች እና ከላይም ባስቀመጥናቸው አይነት ትይዮች የሚያወላዳ ወይም የሚያስኬድ እንዳልሆነ ግን ከወዲሁ መደምደም እና ብዙ ተስፋ ባናደርግበት የሚል ሀሳብም አለኝ። በእርግጥ ምንም አይነት የኔጌቲቭ ኤነርጂ በዚህ ጉዳይ ላይ ማስተላለፍ ግን አልፈልግም። እንግዲህ ትንታኔውን ወይም ድምዳሜውን ግን ለእናንተ እሰጣለሁ። በነገራችን ላይ ያው የምክክር ኮሚሽኑ ከጅማሬው ጀምሮ ያው አይነኬ ናቸው ብሎ ያስቀመጣቸው ሀሳቦች ነበሩ፣ አሁንም አልተነኩም። ዋናው ግን የኢትዮጵያ ጉዳይ የከሌ ከተማ ስም ይቀየር ወይም ደግሞ አሁን በቅርቡ የቀን መቁጠሪያችን የሚቀየር የሚል ሀሳብ ተነስቶ እንደነበር መረጃዎች ደርሰውኛልና እሱ ሳይሆን እንግዲህ ኢትዮጵያ በዓለም ዙሪያ የምትታወቅበት አንደኛው የራሷ የቀን መቁጠሪያ አላት መባሉ ነው እና ያ እንዲቀየር ሀሳብ ያቀረቡም አካላት እንደነበሩ መረጃዎች ደርሰውን ነበረ። ይህ ግን በኢትዮጵያ የአለመረጋጋት ወይም ደግሞ የእርስ በርስ ጥላቻ ፈጥሮ እንግዲህ ከትውልድ እስከ ትውልድ ዘልቆ ነበር ወይ የሚለው እንግዲህ ራሱን የቻለ ሌላ ውይይትና ክርክር ተጠየቅ የሚያስነሳ እንደሆነ ግን ማየት ያስፈልጋል ማለት ነው። እስካሁን ግን በጣም በዋናነት በቃ የሀገሪቱ ቁልፍ ጉዳይ ነው ተብሎ የታሰቡ ነገሮች ግን አሁንም በውይይትም እንደ አጀንዳ እንዳልተነሳባቸው እንደዚሁ ባደረግነው ማጣራት ለማወቅ ችለናል ማለት ነው። ሌላው እንግዲህ ይህን ጉዳይ ካጠናቀቅና ወደ እናንተ ካደረስን ዘንድ ወደ ሰሞኑ እና መነጋገሪያ ወደ ሆነው
የአምባሳደር የባጫ ደበሌ ኢንተርቪውን ማለፍ ያስፈልገናል። ምክንያቱም በርካታ ነገሮችን አንስተዋል። በተለይም ደግሞ ከቀጠናዊ ጉዳዮች ጋር በተገናኘ አንድ ንግግር አድርገዋል። ሰው በብዛት ልብ ያለው አይመስልም። ምንድን ነው ያሉት? እንግዲህ ጀነራል ባጫ ይቅርታ እንግዲህ ጀነራልም አምባሳደርም እያልኩኝ ኢንተርጀክሽናል እየተጠቀምኩኝ ነው የሚሄደው ሁለቱንም ስለሆኑ ማለት ነው። እና እንግዲህ አምባሳደር ባጫ ምንድን ነው የሚሉት? ጦርነት የፌዴራል መንግስት ከህወሓት ጋር የሚጀምር ከሆነ ከዚህ በኋላ የሁለቱ ጉዳዮች ብቻ ሳይሆን የሚሆነው ቀጠናዊ ጉዳይ ነው የሚሆነው ይላሉ። በእርግጥ እኔ በዚህ ኢንተርቪው ከአምባሳደር ባጫ ጠለቅ ያለ ትንታኔ ከእውቀት ደረጃም ብቻ ሳይሆን ካሳለፉበት በጣም ሰፊ ልምድ ኢህአዴግ ቤት ከነበራቸው ልምድ ከዛ በኋላ ደግሞ አሁን እንግዲህ የተሾሙበት ኃላፊነት ቀላል ኃላፊነት አይደለም። በእርግጥ አምባሳደርነት እኛ ሀገር ያው ዞር ማድረጊያና እንግዲህ የጡረታ ዘመንን ማስከበሪያ እንደሆነ የሚታወስ ነው። ነገር ግን አንዳንድ በተለይ ደግሞ ጎረቤት ሀገራትና ስትራቴጂክ ሀገራት ጋር እንደዚህ የኮታ ጉዳይ ሳይሆን በጣም የሰላ አእምሮ ያላቸው የዲፕሎማሲ ቋንቋን መናገር አቀላጥፈው ማውራት የሚችሉ ጉልህ በቃ በጣም የጉምቱ የዲፕሎማሲ ሰዎችን መሾም በጣም አስፈላጊ ነው እና ኢትዮጵያ በዚህ ጉዳይ ግን በተለይ ሪሰንትሊ በጣም ደከም ያለችበትም ጉዳይ እንደሆነ እረዳለሁ። እንግዲህ አምባሳደር ባጫ ግን በጣም ብዙ ነገር ጠብቄባቸው ነበረ። ብዙ ነገሮች ይናገራሉ ብዬ ማለት ነው። በእርግጥ ያው አንድ የተናገሩትን ጉዳይ አለ። በተለይም ደግሞ የሱዳን ጦር የኢትዮጵያን ግዛት ገብቶ መውረሩን በይፋ አምነዋል። በነገራችን ላይ የትኛውም የመንግስት አካል የሱዳንን ወደ ኢትዮጵያ መግባት በተለይ በቅርብ ዓመታት አላመነም። አምባሳደር ባጫ አምነዋል። ገብቶ የአልፋሽገን አካባቢዎች ይዘዋል ብለው በግልጽ ነው የተናገሩት ከቢቢሲ ጋር በነበራቸው ቆይታ። ይህ በራሱ እንግዲህ ከአለቆቻቸው ጋር የሚያስማማቸው አይመስለኝም። እንግዲህ ባለፉት ጊዜያት እንኳ በጣም ከረጅም ጊዜ በፊት ጠቅላይ ሚኒስትር አብይ አህመድ አይ ሱዳንን በችግሯ ጊዜ አንነካትም ብለናል ብለው ለሕዝብ ተወካዮች ምክር ቤት መግለጫ የሰጡበትም ጊዜ የሚታወስ ነው እና ኤኒዌይስ አሁን አምባሳደር ባጫ ይህን አምነዋል። ሌላው ግን ቀጠናዊ ጉዳይ ነው ያሉት ነጥብ ምንድን ነው? የኢትዮጵያና የኤርትራ እንደዚሁም ደግሞ የፌዴራል መንግስትና የኤርትራ የትግራይ የህወሓት ጦርነት ቀጠናዊ መልክ ይይዛል ማለታቸው እንግዲህ ያነሱበት በዋናነት ሁሉንም ኃጢአት ለግብፅ አሸክመዋል። ኦፍኮርስ ግብፅ በጣም በታሪኳ በጣም በርካታ ችግሮችን በኢትዮጵያ ላይ ስትፈጠርና ስታሴር እንደነበር የሚታወስ ነው። አሁንም አታርፍም። ኦቪየስ ነው እና እርሳቸው የሚሉት ምንድን ነው? ከካርቱም እስከ ሞቃዲሾ ድረስ በዚህ ጉዳይ ላይ ኢንቮልቭ ሊያደርጉ እንደሚችሉ እንደዚሁ ጠቀስ አድርገው አልፈዋል። ነገር ግን የኔ ጥያቄ አሁንም የኔም ትንታኔ እንግዲህ የሚያመራው አሁንም መንግስትን ብሌም በማድረግ ነው። ምክንያቱ ደግሞ ምንድን ነው ስንል መግቢያ ላይ እንዳልኩት ወይም ደግሞ ከዚህ ከደቂቃዎች በፊት እንደተናገርኩት አምባሳደር ባጫንና ሌሎችን የጡረታ ማስከበሪያ በሚመስል አኳኋን ወደ አምባሳደርነት በተለይም ደግሞ በቀጠናው ሀገራት ላይ መሾም ትርፉ ይሄ ነው። ምክንያቱም የግብፅን እጅ መቁረጥ የሚያስችል የዲፕሎማሲ ግንኙነት የሌለን መፍጠር የማይችሉ በጣም ስል ያልሆነ የዲፕሎማሲ ግንኙነትን የዲፕሎማሲ ጥበብንና ኢትስ አርት ነው ጥበብን እንዲያው መተግበር የማይችሉ ግለሰቦችን በናይሮቢም በሞቃዲሾም አስቀምጠን ምን አዲስ ነገር የግብፅን እንቅስቃሴ በቀጠናው ላይ ልንፈጥር እንችላለን? ኢማጂን እንግዲህ አምባሳደር ሱሌማን ደደፎ ምን እየሰሩ እንደሆነ በሶማሊያ በሞቃዲሾ ምንም የሚታወቅና ምንም የሚጨበጥ ነገር እያየን አይደለም። አሁንም ሞቃዲሾ እንደ ስጋት የሚቆጠር ከሆነ የአዲስ አበባ መንግስት የቪላ ሶማሊያውን መንግስት እንደ ስጋት የሚቆጠር ከሆነ አምባሳደሩ እዛ ያለው አምባሳደር ምንድን ነው የሚሰራው? አበል ብቻ ነው የሚቀበለው? ደሞዝ ብቻ ነው የሚከፈለው ማለት ነው? እንዴት ነው ነገሩ?
እነዚህ አይነት ነገሮች የቀጠናው ጉዳዮች ላይ የቀጠና ሀገራት ላይ በጣም ጥበበኛ የዲፕሎማሲ ሰዎች መሾም አለባቸው የምለው በዚህ ጉዳይ ነው። በነገራችን ላይ ግብፅ አሁን አይደለም ይህ ጉዳይ ነበራት። ለዘመናት የአካባቢውን ሀገራት ለመክበብ ያልሞከረችው ኢትዮጵያን ለመክበብ ያልሞከረችበት ዓመት ጊዜ አልነበረም። ነገር ግን ጠንካራ የነበረው የዲፕሎማሲ ግንኙነታችን እጆቿን ሲቆርጥ ነው የኖረው ለዘመናት። አሁን ስጋት ሆና ከፍተኛ የቀጠናው መዋቅር ዘዋሪ ሆና መጥታለች ይሉናል አምባሳደር ባጫ። ይሄን ይሉናል። እኔ እርሳቸውን በሆን ማፈር ነው የነበረብኝ በነገራችን ላይ። ምክንያቱም እንደዚህ አይነት ሀሳብ እንደዚህ አይነት የዲፕሎማሲ ዲፕሎማት ተሆኖ ሀገርን በጎረቤት ሀገር ላይ ወክሎ እንደዚህ አይነት ንግግሮችን ማድረግ የለም። እንዲህ አይነት ብሌም መደራረጉን በኋላ ይደረስበታል። ነገር ግን የቤት ስራውን መስራቱ ላይ እና ግብፅ ከዚህ በኋላ በዚህ ቀጠና ላይ እድል ፋንታ የላትም ብሎ በኩራት መናገር የሚችል ዲፕሎማት ነው ኢትዮጵያ የሚያስፈልጋት አት ዲስ ፖይንት። ስለዚህ እኔ እንደኔ የአምባሳደር ባጫ ኢንተርቪው በእጅጉ በጣም የሚያሳቅቅ አንዱን በአንዱ ጣትን ከመጠቆም ያለፈ ምንም አዲስ ነገር የማይገኝበትም ነው። እንግዲህ አድማጮቻችን ሌላው ስለ ሀገር ውስጥ ስላሉ ሸማቂዎችም እንደዚሁ ያነሱበት ጉዳይ ነው። እኔ እንዴት አይነት በእርግጥ ያው ጥያቄው የመራቸው እንደሆነ እረዳለሁ። ነገር ግን የሀገርን ጉዳይ በገንዘብ አሳንሶ በማውረድ የሀገርን የውስጥ ጉዳይ የሕዝብን ጥያቄ በገንዘብ አሳንሶ በማውረድ ገንዘብ እንስጣቸው እንደራደር እና ነገሮች ያቁሙ አይነት በጣም ተራ የማባበያ ዘዴዎችን መጠቀማቸው በራሳቸው እንግዲህ ስለ ጦርነት እናውቃለን። የጦርነት አድራጊ ፈጣሪ ነን፣ ጦርነትን ኖረንበታል፣ አድገንበታል፣ ሸምግለንበታል የሚሉት አምባሳደር ባጫ እንዴት ይህ ነገር ተሳታቸው ማለት እንግዲህ ብዙ ጥያቄዎችን ሊያስነሳ የሚችል እንደሆነ እረዳለሁ። እና እንደ ሀገር ግን በእውነት በቀጠናው ጉዳዮች ላይ በቀጠናው ሀሳቦች በቀጠናው ሀገራት ላይ ያለን ሪፕሬዘንቴሽን ወይም ደግሞ ውክልና እጅግ በሚያስደነግጥ ሁኔታ በጣም እየሳሳ እንደመጣ እረዳለሁ። እና ይህ በጣም የኢትዮጵያ መንግስት በአፋጣኝ አሁን ላለው መንግስት ብቻ አይደለም። በነገራችን ላይ የዲፕሎማሲ ግንኙነት አንዴ ከተሰበረ ረጅም ዓመታትን ይወስዳል። በነገራችን ላይ አንድ ኢንሲደንት ልንገራችሁ። የደርግ መንግስት ወድቆ የኢህአዴግ መንግስት ሲመጣ እንግዲህ ደርግ በተለይ ደግሞ የሶማሊያን መንግስት በማፈራረስ ረገድ በጣም ከፍተኛ ሚና ተጫውተዋል የተባሉ በጣም ትልቅ የደህንነት ባለሙያ የነበሩት እንግዲህ አስማማው ቀለሙን የምናስታውሳቸው ዶክተር አስማማው ቀለሙን የምናስታውሰው እና ሶማሊያዎች በጣም ትልቅ የእንትን ነበራቸው ሪዘንትመንት ነበራቸው በእኚህ ሰውዬ እና ኢህአዴግ የመጀመሪያ ስራው የነበረው ዶክተር አስማማው ቀለሙን ማሰር ነበረ። ማለት አሁን ሲገባኝና ስረዳው ማለት ነው። እና ከዛ በኋላ ሶማሊያ በጣም ያው ኦፍኮርስ ያልተረጋጋች ሀገር መንግስት የሌለባት ሀገር ብትሆንም ነገር ግን የኢህአዴግ መንግስት ግን የሶማሊያውያንን ልብ በአንድም ሆነ በሌላ መልኩ ለመያዝ ግን ያልሄደበት ያልፈነቀለው ድንጋይ አልነበረም። ኦፍኮርስ ልባቸውን ለመያዝ የተሄደበት መንገድ ምን ያህል ሰክሰስፉል ነበር የሚለው ነገር ቢጠየቅም ወይም ደግሞ ሊመዘን የሚገባ ቢሆንም ነገር ግን ብዙ የራቀ እንዳልነበረ ግን ማሳያዎች በጣም እልፍ ነበሩ። ኢንክሉዲንግ ኢጅፕት በቀጠናው ውስጥ ስፍራም ያልነበራት ጊዜም እንደነበር የሚታወስ ነው ማለት ነው። ስለዚህ ኢትዮጵያ አሁንም እንግዲህ በዚህ ጉዳዮች እንዲያው ቢያንስ አሁን ላለው ገቨርንመንት ብቻ ሳይሆን ለሚመጣው ለኢትዮጵያ ቀጣይነት እንኳ በቀጠናው ጉዳይ ላይ እንዲያው አበክረው ቢሰሩ በጣም አትኩረው ቢሰሩ ከፍተኛ እንግዲህ ለኢትዮጵያ የሚሰጡት በጣም በጣም በቃ ትንሹ ነገር ግን ዘመን ተሻጋሪ ጉዳይ ሆኖ ግን ሊያልፍና ሊወሳ ይሆናል ብዬ አስባለሁኝ ማለት ነው። ወደ መጨረሻው ነጥባችን መጣለን። እንግዲህ በቅርቡ ሰሞኑን ያው እንግዲህ የተወሰኑ ስክሪሚሾች ነበሩ በፌዴራል መንግስትና በህወሓት ጦር መካከል ሸረሪና በተባለው የኢትዮጵያና የሱዳን ድንበር አካባቢ እንግዲህ በርካታ ሰዎችም ለህልፈት ተዳርገዋል። ያው ታጣቂዎቹ ከዚህም ከዛም ጉዳት አስተናግደዋል። የህይወት መጥፋት እስከ አካል መጉደል
የወታደራዊ እንግዲህ የወታደራዊ መሳሪያዎችም እንደዚሁ እንዲወድሙ ተደርገዋል። በጣም ብዙ ነገሮች የተከናወኑበት ነው ያለው። እንግዲህ በአንጻሩ ደግሞ ኢትዮጵያ እየመከረች ነው። ያው እንግዲህ ቅድም እንዳለው ማለት ነው ጀስት ዋነ ሾው ደ ኮንትራስት። ግን ኤኒዌይዝ አሁን ደግሞ የከፍተኛ የቀድሞ የኦህዴድ ባለስልጣናት ህወሓትንና የፌዴራል መንግስትን ለማደራደር ለማቀራረብ እንደዚሁ እንቅስቃሴ መጀመራቸው እንደዚሁ እየተወራ ይገኛል። በተለይም ደግሞ ግርማ ብሩ፣ ኩማ ደመቅሳ፣ ጁነዲን ሳዶ እና አባዱላ በጣም በጉልህ እየመሩት እንደሆነ እንደዚሁ እየተወራ ይገኛል። ይህ ድርድር በእርግጥ ፍሬ ያፈራል አያፈራም እንግዲህ ጊዜ የሚነግረን ጉዳይ እንደሆነ እረዳለሁ። ነገር ግን አንድ ማየት ያለብን ነገር ያስፈልጋል። ኦህዴድ በጣም ብልጥ ድርጅት እንደነበረ ከኢህአዴግ ከግንባሮች ውስጥ ኦህዴድ በጣም ብልጥ ድርጅት እንደነበረ እና በጣም ዊዝደም የተሞላ ድርጅት እንደነበር ግን እዚህ ጋር ማንሳት ያስፈልጋል። ምክንያቱም እንግዲህ ብዙዎቻችን እንደምናስታውሰው በኢህአዴግ ግንባር ደኢህዴንና ኦህዴድ በጣም በእጅጉ እንግዲህ እኩል ይታዩ እንዳልነበር ከሌላው የእንትን ጋር ከአራቱ ግንባሮች ውስጥ እንግዲህ በተለይ ኦህዴድ በጣም በእኩል ይታይ እንዳልነበር እንደዚሁ የሚታወስ ነው እና ነገር ግን ያ ሁሉ ሆኖ ብዙ ያለቆቻቸው ተግሳጽ ያለቆቻቸው ንቀት ያ ሁሉ ነገር እያለፈባቸው ግን የኦህዴድ ባለስልጣናት ተተኪዎችን ማፍራት ላይ በብዙ የሰሩ ሰዎች እንደነበሩ ግን አሁን አስመዝግበዋል። በነገራችን ላይ ተተኪዎችን ስላችሁ አሁን በስልጣን ላይ የሚገኙትን ጨምሮ ተጣልተው ከሀገር የወጡትን የኦህዴድ ባለስልጣናትን ጨምሮ እንደዚሁም ደግሞ በስልጣን ላይ ያልነበሩ ነገር ግን በውጭ ሆነው የኢህአዴግን መንግስት ሲሞግቱ ከነበሩ ኢንክሉዲንግ ጃዋር መሐመድን ጨምሮ ኦህዴድ በጣም በስውርም በግልጽም ድጋፍ ሲያደርግ እንደነበረ ተተኪዎችን ማፍራት ሲችልበት በጣም በቃ መመልመል ይችልበት እንደነበር አሁን አሳይተዋል። በነገራችን ላይ እነ ሚልኬሳን ሚደጋን የመሰሉ እነ አሁን የክልሉ ርዕሰ መስተዳደር አቶ ሽመልስ አብዲሳን ጨምሮ እነዚህ ሁሉ ኦህዴድ ወይም ደግሞ በተለይም ደግሞ አባዱላ ያ ሁሉ በጣም ጫና እያረፈባቸው ብዙ ነገር በላያቸው ላይ ያለፈ ነገር ግን እነዚህ ልጆች ሲያበረቱ ሲያቆሙ ሲያጎለብቱ የነበሩ ግለሰቦች ናቸው። በነገራችን ላይ እንግዲህ እነ ሚልኬሳ ሚዴጋም እነ ሽመልስ አብዲሳም በድህረ 97 ላይ ጀምሮ ሲመለመሉና ሲያድጉ የነበሩ በጣም ከፍተኛ ገንዘብ የኦህዴድ ገንዘብ ሲፈስና ሲያደራጃቸው ሲያሳድጋቸው ከነበሩ ግለሰቦች ወይም ደግሞ ባቾች ውስጥ እና አንዱ ናቸው። ሽመልስም አዲሱ አረጋ አቶ ሚልኬሳም እንደዚሁ ማለት ነው እና እነዚህ ሰዎች አሁን አድገው ምን ደረጃ ላይ እንደደረሱ ይታወቃል። ያ ከሆነ በኋላ እነዚህ ታዳጊዎች ስልጣን ሲይዙ አንድም የኦህዴድ ሲኒየር ባለስልጣን የህግ ተጠያቂ አልሆነም። ቢካዝ ባለውለታቸው ናቸው። ምንም ሊያደርጉ አይችሉም። ዊች ኢዝ ራይት ማለት ትክክል ነው የምለው በእነሱ ጫማ ሆኜ ሳስበው ማለት ነው እና ነገሮችን እንደዚህ በቅብብሎች ለሀገርን እንግዲህ አሳልፈው ሰጥተዋል ማለት ነው። ኦፍኮርስ ጊዜው የማስተዳደር ጊዜው ተራው ደረሳቸውና ኤኒዌይ እያስተዳደሩ ነው። በዛ ውስጥ ግን ቀዳሚዎቻቸውን ታላላቆቻቸውን አክብረው አሁን እንግዲህ አባዱላ እንደምታውቁት ሌላ መንግስት ሆኗል። አሁን መጠየቅ የነበረባቸው ግለሰቦች አቶ ግርማ ብሩ ማለት በኢህአዴግ ዘመን ቤታቸው ሲፈተሽ በጣም በርካታ $1000 አሜሪካን ሀገር ልከው እንግዲህ የሚያደርጉትን ነገር ሲያደርጉ እንደነበረ ደረሰኝ እጃቸው ላይ የተያዘባቸው ግለሰብም እንደነበር አስታውሳለሁኝ እና እነዚህ ሰዎች አሁንም ተጠያቂ አይደሉም። አሁንም መንግስታት ናቸው። አሁንም በጣም ዘ ሞስት ፓወርፉል ፒፕል ሆነው በኢትዮጵያ ሰማይ ላይ ይንቀሳቀሳሉ ማለት ነው። በአንጻሩ ያው እርጉሙ ብአዴን ተተኪ ማፍራት አልቻለም። ተተኪ ማፍራት ብቻ አለመቻሉ አይደለም፣ በራሳቸው ትግል ብቁ ለመሆን የሞከሩትን እንኳ ሲከረክም ነው የኖረው። ያም ሆኖ ግን ያው እንግዲህ ጊዜ ሲዞር ራሳቸውን ነው ተመልሶ የበላቸው። በነገራችን ላይ ከኢህአዴግ ባለስልጣናት
ወይም ከኢህአዴግ ግንባሮች ውስጥ ለህግ ተጠያቂ ያደረገው የሆኑ የኢህአዴግ ባለስልጣናት ውስጥ ፕሪዶሚናንትሊ የብአዴን ባለስልጣናት ናቸው። በነገራችን ላይ እነ ታደሰ ካሳ እነ በረከት ስምዖን ማለት ነው። ሶ ይህ ተተኪን ካለማፍራት ወይም ደግሞ በራሳቸው መንገድ አዳዲስ ሰዎች ካለማምጣት የመነጨ እንደነበር እንደዚሁ ማየት ያስፈልጋል ማለት ነው። ኤኒዌይዝ ይህ ድርድር አሁን እነዚህ እንግዲህ ሲኒየር የኦህዴድ ባለስልጣናት የሚመሩት ድርድር ወይም ደግሞ መሀል ቤት ሆነው የሚያደራድሩት ድርድር ፍሬ ያፈራል ወይ በሂደት የምናየው ጉዳይ ነው። ነገር ግን እነዚህ ሰዎች በእርጅና በሽምግልና ዘመናቸው መንግስታቸውን የመታደግ ታናናሾቻቸው ልጆቻቸውን የመታደግ ስልጣኖቻቸውን የማስጠበቅ ሚና ግን እየተወጡ ይገኛሉ። በጣም ይህ ሊያስመሰግናቸው ይገባል። በነገራችን ላይ ማለት ምን አይነት መሰጠት ነው፣ ምን አይነት መበርታት ነው። በእንደዚህ አይነት በትውልድ ቅብብሎች የሚቀጥል አይነት የጥፋት ሴራ በጣም ጉድ እኮ ነው። እና እንግዲህ በቀጣይ የውይይቱን የክርክሩን ሂደት ደግሞ እንግዲህ እግር በእግር እየተከታተልን ወደ እናንተ ልናደርስ እንሞክራለን ማለት ነው። ለአሁኑ ግን እንግዲህ እዚህ ጋር እናብቃ። የሆርን ፍሪኩዌንሲ የዚህ ሳምንት ዝግጅታችን በዚህ ይጠናቀቃል። አድማጮቻችን፣ አንድ መጨረሻ ላይ ማሳሰብ የምፈልገው ነገር ምንድን ነው? ሀሳብ አስተያየቶቻችሁን አሁንም እንናፍቃለን። እባካችሁ ላኩልን። ሌሎች ደግሞ ለመረጃ ወይም ደግሞ በአቅራቢያችሁ የምታዩትን መረጃዎቻችሁን በሙሉ እንድትልኩልን thehornconnect@gmail.com ሁሌም ክፍት ነው፣ እንቀበላለን። እናመሰግናለን። እስካሁን ለነበረን ቆይታ። ሳምንት በሌላ ዝግጅት እንገናኛለን። እስከ ሳምንት፣ መልካም ሳምንት።